ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ሰኔ 2 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በጋምቤላ ከተማ የተኩስ ልውውጥ መደረጉን ቦርከና ከአካባቢው ነዋሪዎች የደረሰው መረጃ አመላከተ። በከተማዋ በአንድ ፌዴራል ፖሊስ አማካኝነት ነው የተባለለት ተኩስ እንደነበር የክልሉ ፕሬዝዳንትና የክልሉ ኮሚኒኬሽን ቢሮ አረጋግጠዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የሚኒስትሮች ምክር ቤት ለ2019 በጀት ዓመት 2.3 ትሪሊዮን ብር አቀረበ። ከአንድ ወር በኋላ ለሚጀምረው የ2019 በጀት ዓመት የ2.34 ትሪሊዮን ብር በጀት መዘጋጀቱን የፌዴራል መንግስት አስታውቋል። ተጨማሪ ይዘናል። መኪና የሚወረስበት አዋጅ ዛሬ ጸደቀ። የኮንትሮባንድ ዕቃን የጫኑ ተሽከርካሪዎች በቀጥታ ተወርሰው ለመንግስት ገቢ እንዲደረጉ የሚያዘው አዲስ የጉምሩክ አዋጅ ማሻሻያ ረቂቅ ዛሬ ሰኔ 2 ቀን 2018 ዓመተ ምህረት በተወካዮች ምክር ቤት ጸድቋል ተብሏል። በዝርዝር እናደርሳችኋለን። ጋዜጠኞች እስከ 25 ዓመት ሊታሰሩ ነው ተባለ። በትግራይ ክልል ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ሕግ መዘጋጀቱ አነጋጋሪ ሆኗል። ተጨማሪ አለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ በጋምቤላ ከተማ ትላንት ምሽት ጀምሮ የተኩስ ልውውጥ መደረጉን ቦርከና ከአካባቢው ነዋሪዎች የደረሰው መረጃ ያመላክታል። በከተማዋ በአንድ የፌዴራል ፖሊስ አማካኝነት ነው የተባለለት ተኩስ እንደነበር የጋምቤላ ክልል ፕሬዝዳንትና የክልሉ ኮሚኒኬሽን ቢሮ አረጋግጠዋል። ምሽቱን በከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን ክልሉ ያሳወቀ ሲሆን ከቦታው የተላኩት መረጃዎች ረጅም ደቂቃዎች የቆዩ የተኩስ ልውውጥ መደረጉንም የዓይን እማኞች ተናግረዋል። የክልሉ ፕሬዝዳንት የሆኑት ወይዘሮ አለሚቱ ኡሙድ በበኩላቸው በደፈናው ተኩስ ስለመፈጠሩ ገልጸው ማረጋገጫ ገና አልታወቀም ሲሉ መናገራቸውም ተዘግቧል። በግልጽ ያጋጠመውን ችግር በተመለከተ ፕሬዝዳንቷ በሰጡት አስተያየትም መረጃው ገና አልደረሰንም፣ እየሰሩበት ነው፣ መረጃው ሲደርሰን ማብራሪያ እንሰጣችኋለን ብለዋል። ወይዘሮ አለሚቱ አዎ ተኩስ አለ ብለው ተጨማሪ ማብራሪያም ከመስጠት ተቆጥበዋል። ተጨማሪ ማብራሪያ የሰጡት የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ እጁሉ ጊሎ በበኩላቸው አሁን መረጋጋት መጥቷል፣ አሁን ምንም ችግር የለም የሚል ምላሽ ሰጥተዋል። የተፈጠረው ምንድነው በሚል ለቀረበላቸው ጥያቄም ሪፈረንስ ያስፈልጋል፣ ስለዚህ ሪፈረንሱን ከእነርሱ ወይንም ከመንግስት ነው የምንጠብቀው፣ ያለው ሁኔታ በፔጃችን እናሳውቃለን ብለዋል። የክልሉ መንግስት ትናንት ምሽት ባወጣው መግለጫ ማምሻውን ጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን ጠቅሷል። ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላትም በቅንጅት በመንቀሳቀስ ሁኔታውን ወደ ከፋ ደረጃ እንዳይሸጋገር ፈጣንና ተገቢ እንቅስቃሴ አድርገዋል ሲልም አክሏል። የጸጥታ አካላት ሁኔታውን ለማረጋጋት ባደረጉት ጥረትም የተኩስ ልውውጥ መኖሩን ጠቅሶ በአሁኑ ሰዓት ግን በተደረገ የተቀናጀ የጸጥታ ስራ ውጥረት ሙሉ በሙሉ እንዲረግብ ማድረግ ተችሏል ብለዋል። በአካባቢው ያለ የጸጥታ ሁኔታ በቁጥጥር ስር ውሎ ወደ መደበኛ እንቅስቃሴ መመለስ እንደተቻለ ህብረተሰቡን በማንኛውም አይነት ወሬ ያልተረጋገጠ መረጃ ወይንም አሉባልታ ሳይደናገጥ የዕለት ተዕለት ስራውንና ማህበራዊ እንቅስቃሴውን በተለመደ ሁኔታ እንዲቀጥልም ጥሪ ቀርበዋል። የሚኒስትሮች ምክር ቤት ለ2019 በጀት ዓመት 2.3 ትሪሊዮን ብር አቀረበ። ከአንድ ወር በኋላ ለሚጀምረው የ2019 በጀት ዓመት የ2.34 ትሪሊዮን ብር በጀት መዘጋጀቱን የፌዴራል መንግስት አስታውቋል። ምክር ቤቱ በዚህም የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቃዎች ላይ ተወያይቶ ውሳኔ አሳልፏል። ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቧል። ምክር ቤቱ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብአቶችን ባማከለ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል ተብሏል። ምክር ቤቱ የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነውን የ2019-21 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችን የመካከለኛ ዘመን ከ2019 እስከ 2023 የማክሮ ኢኮኖሚ የፊስካል ማዕቀፍ መሰረት በማድረግ የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻን በማድረግ በቀጣይ ሊኖር የሚችለውን የማህበራዊና ኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገምም ተዘጋጅቶ የቀረበ ነው ተብሏል። ካለፈው
ዓመት በጀት በ410 ቢሊዮን ብር ገደማ ያህል የጨመረው የመጪው ዓመት በጀት ይጸድቅ ዘንድ ለሕዝብ ተወካዮች ምክር ቤት ተልኳል። በጀቱ ለሕዝብ ተወካዮች ምክር ቤት ያስተላለፈውም የሚኒስትሮች ምክር ቤት ነው። ምክር ቤቱ ዛሬ ማክሰኞ ሰኔ 2 ቀን 2018 ዓ.ም ባደረገው መደበኛ ስብሰባም በቀረበለት የበጀት መጠን ላይ በሰፊው መወያየቱን የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ አመላክቷል። የ2019 የፌዴራል መንግስት በጀት የተዘጋጀው የሀገሪቱን የ10 ዓመት መሪ የልማት እቅድ አካል የሆነውን የመጪዎቹን 5 ዓመታት የማክሮ ኢኮኖሚና የፊስካል ማዕቀፍ መሰረት በማድረግ መሆኑንም ጽሕፈት ቤቱ ገልጿል። ከመጪው ዓመት ጀምሮም እስከ 2023 ዓመተ ምህረት ድረስ ያለውን ጊዜ የሚሸፍነው ይህ ማዕቀፍ በስራ ላይ እንዲውል የተወሰነውን በዛሬው ሚኒስትሮች ምክር ቤት ስብሰባ ላይ ነው። የዘንድሮ ዓመት በጀት አፈጻጸም መነሻን በማድረግም መዘጋጀቱ የተነገረለት የ2019 በጀት የፌዴራል መንግስት የመደበኛና ካፒታል ወጪዎችን ለክልሎች የሚደረገውን ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ የተመደበውን ድጋፍ ያካተተ ነው። በመጠናቀቅ ላይ ባለው በጀት ዓመትም ለመደበኛ ወጪ 1.2 ትሪሊየን ብር፣ ለካፒታል ወጪዎች ደግሞ 415 ቢሊዮን ብር ተመድቦ ነበር። በ2018 በጀት ዓመት ለክልሎችና ለድሬዳዋ ከተማ አስተዳደር እንዲከፋፈል ተበጅቶ የነበረው የገንዘብ መጠን 314.8 ቢሊዮን ብር እንደነበር ይታወሳል። በዚህ የበጀት ድጋፍ ውስጥ የአዲስ አበባ ከተማ አስተዳደር አለመካተቱ በወቅቱ አነጋግሮ እንደነበር አይዘነጋም። በ21 በመቶ ገደማ የጨመረው የመጪው ዓመት በጀት ምን ያህል ለክልሎች ለመደበኛና ለካፒታል ወጪዎች እንደተመደበ የጠቅላይ ሚኒስትር ጽሕፈት ቤት መግለጫ በዝርዝር አላቀረበም። ከዚህ ቀደም በነበረው አሰራር መሰረት የበጀቱን ዝርዝር የገንዘብ ሚኒስትሩ አቶ አህመድ ሺዴ የስልጣን ዘመኑ በዚህ ወር ለሚጠናቀቀው የተወካዮች ምክር ቤት በቀጣዮቹ ቀናት ያቀርባሉ ተብሎ ይጠበቃል። መኪና የሚወረስበት አዋጅ ዛሬ ጸደቀ። የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች በቀጥታ ተወርሰው ለመንግስት ገቢ እንዲደረጉ የሚያዘው አዲስ የጉምሩክ አዋጅ ማሻሻያ ረቂቅ ዛሬ ሰኔ 2 ቀን በሕዝብ ተወካዮች ምክር ቤት ጸድቋል ተብሏል። ቀደም ሲል የነበረው የ100 ሺህ ብር ቅጣት ወንጀሉን ባለማስቆሙና ኮንትሮባንዲስቶች ልዩ መደበቂያና የጥይት መከላከያ የገጠሙላቸውን የረቀቁ ተሽከርካሪዎች መጠቀም በመጀመራቸው አዲሱ ጥብቅ ማሻሻያ አስገዳጅ ሆኗል ነው የተባለው። በዚህም መሰረት መደበቂያ የተገጠመለት ወይንም ከገደብ በላይ ዕቃ የጫነ ማንኛውም ተሽከርካሪ የዕቃ ዋጋን ከግምት ውስጥ ሳይገባ በቀጥታ ይወረሳል ተብሏል። ይሁን እንጂ አዋጁ ተሽከርካሪው ከመወረሱ በፊት ባለቤቱ ቀርቦ ማስረጃ በማቅረብ ራሱን የመከላከል መብት እንዳለውም ይደነግጋል። የኮንትሮባንድ ወንጀል ከጊዜ ወደ ጊዜ እየረቀቀና በአገር ኢኮኖሚ ላይ የሚያሳድረው ጉዳት እየከፋ በመምጣቱ ለህገወጥ ንግድ ማጓጓዣነት የሚያገለግሉ ተሽከርካሪዎች በቀጥታ እንዲወረሱ የሚደነግግ አዲስ የአዋጅ ማሻሻያ ረቂቅ ለሕዝብ ተወካዮች ምክር ቤት መቅረቡ ይታወሳል። ቀደም ሲል በአዋጅ ቁጥር 1160/2011 በተደረገ ማሻሻያ የተሽከርካሪ ባለቤቶች በወንጀሉ በቀጥታ ካልተሳተፉ ንብረታቸውን ከመወረሱ ይልቅ 100 ሺህ ብር ተቀጥተው ንብረታቸው እንዲረከቡ ይፈቀድ ነበር። ይሁን እንጂ ይህ አሰራር ኮንትሮባንዲስቶች የተቀመጠውን ቅጣት እንደ ቀላል የስራ ማስኬጃ ወጪ በመቁጠር የህገወጥ ንግዱ ይበልጥ እንዲጧጧፍ በር መክፈቱ የተሻሻለው አዋጅ ይገልጻል። በተጨማሪም ወንጀሉ አሁን ላይ እጅግ የረቀቀ መልክ በመያዙ ኮንትሮባንዲስቶች መንገድ በሌለባቸው አካባቢዎችም በከፍተኛ ፍጥነት የሚሽከረከሩ ለመለየት የሚያዳግቱ መደበቂያ አካላት የተገጠመላቸው አልፎ ተርፎም ጎማቸው በጥይት ቢመታ እንኳን እንዳይቆሙ የሚያስችል የጥይት መከላከያ የተገጠሙላቸው ተሽከርካሪዎችን በመጠቀም ላይ መሆናቸውን ተገልጿል። ይህ ተግዳሮትን ለመፍታትም አዲሱ ረቂቅ አዋጅ ጥብቅ ማሻሻያዎችን አድርጓል ተብሏል። በዚህ መሰረትም ማንኛውም ተሽከርካሪ የኮንትሮባንድ እቃዎችን ለመደበቅ እንዲያስችል ሆኖ የተሰራ የተለወጠ ወይንም መደበቂያ አካል የተገጠመለት ሆኖ ከተገኘ በቀጥታ ይወረሳል ተብሏል። አንድ ተሽከርካሪ የጫነውን የኮንትሮባንድ ዕቃ መጠን የገንዘብ ሚኒስቴር በሚያወጣው መመሪያ ከተቀመጠው ገደብ በላይ ከሆነ የዕቃው ግምታዊ ዋጋ ከግምት ውስጥ ሳይገባ ተሽከርካሪው ተወርሶ ለመንግስት ገቢ ይደረጋል ተብሏል። አዋጁ የባለቤቶችን መብት ግምት ውስጥ በማስገባት ተሽከርካሪው ከመወረሱ በፊት ባለቤቱ ጉዳዩን እንዲያውቀውና ተሽከርካሪው ጥቅም ላይ ስለዋለበት ሁኔታ ማስረጃዎችን በማቅረብ ራሱን እንዲከላከል እድል እንደሚሰጠውን በድንጋጌው ላይ ተቀምጧል። የሕዝብ ተወካዮች ምክር ቤት 24ኛ መደበኛ ስብሰባውን ባካሄደበት በዛሬው ዕለትም በስብሰባው የጉምሩክ አዋጅን አስመልክቶ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጁን አጽድቆታል።
ጋዜጠኞች እስከ 25 ዓመት ሊታሰሩ ነው ተባለ። በትግራይ ክልል ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ሕግ መዘጋጀቱ አነጋጋሪ ሆኗል። በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወም በትጥቅ ትግሉ ላይ ትችት የሚያቀርብ ወይንም መከላከያ ጥረቱን ያደናቀፉ የተባሉ ግለሰቦችና የሚዲያ ተቋማት ላይ ከባድ ቅጣት የሚጥል አዲስ ረቂቅ አዋጅ መዘጋጀቱን ቦርከና የደረሰው መረጃ ያመላክታል። ረቂቅ ሕጉ በተለይ በሕግ ባለሙያዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞና ስጋትን ቀስቅሷል። ሕጉ ከጸደቀበት ቀን ይልቅ ወደ ኋላ ተመልሶ ጦርነት ወደ ተቀሰቀሰበት ጥቅምት 24 ቀን 2018 ዓ.ም ጀምሮ ተፈጻሚ እንዲሆን መደንገጉ ይህ አሰራር ከኢፌዴሪ ሕገ መንግስትና ከዓለም አቀፍ የሕግ መርሆች ጋር የሚጋጭ ነው ተብሏል። በማንኛውም የመገናኛ ብዙሃን ሰዎችን በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ ወይም የተቃወመ ሰው ከ5 እስከ 25 ዓመት በሚደርስ ጽኑ እስራት እንዲቀጣ መደንገጉም ተገልጿል። ወንጀሉ የተፈጸመውን በሚዲያ አማካኝነት ከሆነ የገንዘብ መቀጮ፣ የስራ እገዳ፣ የፈቃድ ስረዛና የንብረት መወረስ ቅጣቶች መኖራቸውም ተመላክቷል። በትግራይ ታጋዮች፣ በሰማዕታት ቤተሰቦችና በጦርነቱ ሂደት ላይ የሚሰነዘሩ ትችቶችና ንቀቶችን ወንጀል አድርጎ እስከ 15 ዓመት እስራት ማስቀጣቱም ተገልጿል። ተቺዎች ረቂቅ ሕጉ በክልሉ ያለውን የመናገር የመጻፍና የፕሬስ ነጻነት ሙሉ በሙሉ ሊያጠፋ ይችላል የሚል ስጋት እንዳላቸውም እየገለጹ ይገኛሉ። በአንጻሩ የሕጉ ደጋፊዎች የክልሉን ደህንነትና የሰማዕታትን ክብር ለመጠበቅ አስፈላጊ ነው ሲሉም የሚከራከሩ አሉ። የክልሉ የፍትህ አካላት በበኩላቸው ሰነዱ ገና በረቂቅ ደረጃ ያለ በመሆኑ በቀጣይ ከሕግ ባለሙያዎችና ከህዝቡ ጋር ውይይት ተደርጎበት ሕገ መንግስታዊ መብቶችን የሚጥሱ ድንጋጌዎች እንደሚስተካከሉም አስታውቋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።